በኢትዮጵያ ከ10 እናቶች አንዷ የድህረ ወሊድ ደም መፍሰስ ችግር እንደሚገጥማት የኢትዮጵያ ጤና ሚኒስቴር መቅደስ ዳባ ተናገሩ። በአገሪቱ ያለው የእናቶች ሞት አስከፊ መሆኑን የተናገሩት ሚኒስትሯ ከዚህ ቀደም ከነበረው በድህረ ወሊድ ደም መፍሰስ ሳቢያ የሚሞቱ እናቶች ቁጥር መቀነስ መቻሉንም ተናግረዋል። ትራምፕ በበርካታ ጉዳዮች ላይ ካሰሙት ንግግር መካከል ለእውነት የቀረበ ነው በተባለለት የዩክሬን ጦርነት ጉዳይም ዩክሬንም ሆነች ሩሲያ በድርድር ጠረጴዛ ላይ ለመቀመጥ ዝግጁ መሆናቸውን ሁለቱም ተፋናይ ወገኖች ተረድተናል ሲሉ ተደምጠዋል። ይህንን ተከትሎም የትራምፕን እቅድ ሲያወግዙ የቆዩት የአረብ ሊግ አባል ሀገራት በትላንትናው ዕለት በግብጽ ካይሮ ሲሰበሰቡ ጋዛን መልሶ ለማቋቋም የሚያስችል የ53 ቢሊዮን ዶላር እቅድ ይፋ ማድረጋቸው ተሰምቷል። ሰዎች በሌሎች ሰዎች ስራ፣ ትዳር፣ ጓደኝነትና በመሳሰሉት ጉዳዮች ውስጥ ጣልቃ ይገባሉ። እንደ ሁኔታው ሰላምም ጸብም ሊያመጡ ይችላሉ። ለዛሬው የምናየው በክርክር ውስጥ መቼና ለምን ጣልቃ ገብተው እንደሚከራከሩ ነው። ጣልቃ ለመግባት አቤት የሚል ሶስተኛ ወገን ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ መብትና ጥቅም ያለው መሆኑን ማሳየት ይኖርበታል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቅድሚያም አበይት ወዳደረግናቸው ርዕሰ ጉዳዮች አመራለሁ። በድህረ ወሊድ የደም መፍሰስ ችግር በርካታ እናቶች እንደሚሞቱ ጤና ሚኒስቴር ገልጿል። ከ50 በመቶ በላይ የሚሆኑ እናቶች የሚሞቱት በድህረ ወሊድ ጊዜ በሚያጋጥም የደም መፍሰስ ችግር ምክንያት መሆኑን ተጠቁሟል። ዳግም ተገኝ ዝርዝር አለው። በኢትዮጵያ ከ10 እናቶች አንድ በድህረ ወሊድ የደም መፍሰስ ይጠቃሉ ተባለ። በኢትዮጵያ ከ10 እናቶች አንዷ የድህረ ወሊድ ደም መፍሰስ ችግር እንደሚገጥማት የኢትዮጵያ ጤና ሚኒስቴር መቅደስ ዳባ ተናገሩ። በአገሪቱ ያለው የእናቶች ሞት አስከፊ መሆኑን የተናገሩት ሚኒስትሯ ከዚህ ቀደም ከነበረው በድህረ ወሊድ ደም መፍሰስ ሳቢያ የሚሞቱ እናቶች ቁጥር መቀነስ መቻሉንም ተናግረዋል። በድህረ ወሊድ ደም መፍሰስ ምክንያት በዓመት ከ10 ሺህ በላይ እናቶች ይሞታሉ ተብሏል። አክለውም የእናቶችን ሞት ለመቀነስ ጥናት ተደርጎ ወደ ስራ እንደተገባ የተናገሩት ሚኒስትሯ ካለፉት 3 አስርት ዓመታት ከነበረው አሃዝ የቀነሰ ቢሆንም ከፍተኛ ስራ እንደሚጠበቅም ገልጸዋል። በተጨማሪም የሞት መንስኤ ሊሆን አይገባም የተባለውን የድህረ ወሊድ ደም መፍሰስ ለመከላከል በውጭ ሀገራት የተሰሩ ጥናቶችን ወደ ሀገር ውስጥ ገልብጦ መስራት ያስፈልጋል ሲሉም ተናግረዋል። ጥናቶችን ስንመለከት ከ10 እናቶች አንድ በተለይ በዚህ በደም መፍሰስ ከወሊድ በኋላ በሚመጣ የደም መፍሰስ ብዙዎቹ እንደሚጠቁ ያሳየናል። ከዛ በበለጠም ደግሞ ስናይ በተለይ የድህረ ወሊድ አገልግሎታችን የመጀመሪያ ደረጃ እንክብካቤያችንን ስናሳድግ ከዛ በኋላ የጤና አገልግሎታችን ላይ ያሉ ቅብብሎቻችንን ስናጠናክር የበለጠ መቀነስ እንደሚችል ብዙ ጊዜ ይነሳል። የሚቀመጡ ሪሰርቾች የሚቀመጡ ሀሳቦች በሀገር ውስጥ ሀሳብ እንዴት መገልበጥ ይችላሉ፣ መሰራት ይችላሉ የሚለውንም ደግሞ እንደ ጤና ሚኒስቴር ከአጋር ድርጅቶች በተለይ ደግሞ በዚህ ላይ የሚያግዘንን የጌትስ ፋውንዴሽንን በዚህ አጋጣሚ ማመስገን ፈልጋለሁ። ብዙ ኢኖቬሽኖችን ወደ አገር ውስጥ የመገልበጥ ስራ ደግሞ በተለይ ተኪ የሆኑ ምርቶቻችንን የማውጣት ስራ በሰፊው የምንሰራበት ይሆናል ማለት ነው። ለዛም ነው አንድ ትኩረት ሰጥተን የምንሰራው ይህ ምን ያህል አገልግሎት ሰጥቷል፣ ከዛ በኋላ ደግሞ የትኞቹ ነገሮች በአገር ውስጥ ምርት መሰራት ይችላሉ የሚለውን ትኩረት ሰጥተን የምንሰራበት ይሆናል። ለዛም ነው እንግዲህ የእናቶችን ህይወት ሞት የመታደግ ደግሞ እድላችንን መጨመር የምንችልበት እነዚህን ነገሮች ወደ ስራ የማስገባት ጊዜውን የማፋጠን ምንም ጊዜ የማይሰጠው ጉዳይ መሆን እንዳለበት በዚሁ መግባባት ላይ መድረሳችንን ለእናንተ መንገር ፈልጋለሁ ማለት ነው። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የእናቶች የጽንስ ሕክምና ባለሙያ ዶክተር ፍላጎት ታደሰ በበኩላቸው በተደረገ ጥናት አብዛኛው እናቶች ህይወታቸው የሚያልፈው በሰዓቱ ሕክምና ተቋም ባለመምጣታቸውና ሲደርሱም የሚደረግላቸው ሕክምና በቂ ባለመሆኑ መሆኑን ተናግረዋል። አክለውም በ68 ኬዞች ላይ ጥናት ከተደረገ በኋላ 2/3 የሚሆነው ከፍተኛ ህመም ውስጥ ሆነው የመጡ መሆናቸውንም ተናግረዋል። እንደ ባለሙያዋ ገለጻ የሚመጡ ህመምተኞች ቁጥር ቢጨምርም ተገቢው ሕክምና እየተደረገላቸው እንደሆነም ተናግረዋል። ከታዩት 68 የሞቱ እናቶች ካርዶች ውስጥ አብዛኛው ሜጀር ችግር ብለን ያየነው የዲቴክሽን ችግር ነው። ከ68ቱ ኬዞች ከሪቪው ከተደረጉት ኬዞች ውስጥ ወደ 1/3 የሚሆኑት ናቸው ፒፒኤቹ ዲያግኖስ ሲደረግ ስቴብል ኮንዲሽን ላይ የነበሩት ማለት ነው። ኦልሞስት ሰርዱ ኦልሞስት ከ47 አካባቢ የሚሆኑት ኬዞች ፒፒኤቹ ዲያግኖስድ በነበረ ሰዓት ክሪቲካል ወይም ቬሪ ክሪቲካል የሚባል ኮንዲሽን ላይ ነበሩ። ይሄ እንግዲህ ዴዞቹን ደግሞ ኒርሚሶቹን ሞርቢዲቲዎቹን ብናይ በጣም ሲግኒፊካንት ነው። ይህንን የእናቶችን ሞት የሚጨምረውን የድህረ ወሊድ የደም መፍሰስ መታከም የሚችል በመሆኑ ሁሉም ኃላፊነት አለበት ሲሉ ባለ ድርሻዎች አጽንኦት ሰጥተዋል።
ኢትዮጵያ በዘመናት ዑደት ውስጥ በበርካታ ውጭ ወራሪዎች እንደተፈተነች ታሪክ ይናገራል። ሆኖም በየዘመኑ የሚነሱባትን ጠላቶች እየመከተች መቆየቷንም ታሪክ ይነግረናል። ከዛሬ 47 ዓመታት በፊት በሶማሊያው የዚያድ ባሬ አስተዳደር የተቃጣባትን ወረራ በክንዷ በመመከት የግዛት አንድነቷን አስጠብቃለች። እዚህን የካራማራ ድል ታሪክ አስመልክቶ አስናቀማና ያዘጋጀው ጥንቅር አለ። ተከታትለን እንመለስ። 2 አስርተ ዓመታትን ሻገር ሲባል በርከት ያሉ የወረራ ሁነቶች በምድረ ኢትዮጵያ እንደተከሰቱ የታሪክ ክታቦች ያስታውሳሉ። ከሀገሪቱ ጥንተ ተፈጥሮ እስከ 21ኛው መቶ ክፍለ ዘመን መባቻ ኢትዮጵያን የከጀሉ ወራሪዎች ጥቂት የሚባሉም አይደሉም። ከነዚህም ውስጥ ምስራቃዊ የኢትዮጵያን ክፍል የወረረችው የዚያድ ባሬዋ ሶማሊያ አንድ የምትባል ናት። ታላቋ ሶማሊያ የተባለችውን ሀገር ለመመስረት ትልም የያዘው ዚያድ ባሬ በኢትዮጵያ በምስራቅና ደቡብ በጥቅሉ 1000 ኪሎ ሜትሮችን በመዝለቅ ወረራ አድርጓል። ይሁን እንጂ በየካቲት 26 1970 በዛሬው ዕለት ኢትዮጵያውያን ካራማራን ነፃ ማውጣታቸውን የኩነቱ ተዋናዮች ያስታውሳሉ። አዳን ወራሪዎች ሁልጊዜም ሀገራችንን በተለያዩ ዘመናቶች ፈትነዋታል። የነዛ ፈተናዎች ሁሉ ተጋድሎ በልጆቿ ተደምድሞ የልጆቿ አሸናፊነት ሰንደቅ ሁልጊዜም ከፍ እንዲል እያደረጉ ታሪክ እያወረሱ ታሪክ እያለበሷት በደምና ባጥንታቸው ከስካሽ ዳር ድንበር እየጠበቁ መስዋዕት የከፈሉበት ትልቅ አውድ ነው። በዛ ልክ ማሰቡ ደግሞ ተገቢ ነው። ምክንያቱም ታሪኩ ሁሉም የኢትዮጵያ ማህበረሰቦች፣ ብሔር ብሔረሰቦች ከገበሬው እስከ ነጋዴው፣ ከነጋዴው እስከ ተማሪው፣ ከተማሪው እስከ ምሁራኑ ድረስ ሁሉም የሀገሬ ሰዎች አንድ ሆነው እጅ ለእጅ ተያይዘው ሊደፍረን የመጣና ዳር ድንበር ሊቆርስ የመጣን ጠላት አንበርክከው በአጭር ጊዜ ውስጥ 17 ዓመታትን ተዘጋጅተው ዘመናዊ የጦር መሳሪያን ታጥቀው ሀገር ሊቆርሱና ሊደፍሩ የመጡ ወራሪዎችን መልሶ አሳፍሮ ኢትዮጵያን ያስከበረ ትውልድ ሁለተኛው አድዋ ብዬ የማስበው ከዛ አንጻር ነው። ካራማራ ማለት በዛው ክፍል የወራሪው የዚያድ ባሬ ሰራዊት ተለቅሶ ካራማራ ላይ ባንዲራችን የተከልንበት 47ኛ ዓመታችን ነው። በዚሁ ግንባር በተደረገው ጦርነት በእውነት የሚገርም ታሪክ ነው። ሰራዊቱ አነስተኛ ነበር፣ ምክንያቱም የመንግስት ቅያሪ ስለነበረ። እንደገና ደግሞ የነበረው መንግስት በውስጥ በተለያዩ ፖለቲካ ድርጅቶች ውጥረት ነበረበት እና ደግሞ ሰራዊቱን ማነስ በመመልከት በዚህ አጋጣሚ ተጠቅሜ ኢትዮጵያን ልውረድ በሚል የተነሳውን የቤተኛውን የዚያድ ባሬ ሰራዊት በነገራችን ላይ ከዚህ በፊትም በ16 ዓመተ ምህረት እንደዚህ ወረራ ፈጽሞት ጎርቶና ተፈት ጋር የተመለሰው አሁን በድጋሚ ደግሞ የኃይለ ሥላሴ መንግስት ሲወድቅና የደርግ መምጣትን ተከትሎ በነበረው ክስተት ተጠቅሞ በዚህ ጊዜ ማጥቃት ይመቸኛል ብሎ የሌለ ካልኩሌሽን ሰርቶ የተነሳው ነገር ግን በወቅቱ የነበሩት ቆራጡ መሪ ናቸው ሆነ ገናን ድረስ የሚገለጹ አልነበሩም። ወሳኝ ውሳኔ አስተላልፎ መላው ኢትዮጵያ ክተት ጥሪ ታውጆ በ3 ወር ውስጥ የሚሊሻ ሰራዊት ተንጥኖ ደርሶ በሚገባ የጠላትን ወራር መክቶ ድል የተደረገበት 47ኛ ዓመት ነው። ወቅቱ ኢትዮጵያ የአስተዳደርና የርዕዮተ ዓለም ሽግግር ያደረገችበት ወቅት መሆኑ ለወረራ አመች እንዳደረገውም የሚነገር ነው። ከዚህም በተጨማሪ የደርግ መንግስት የተደላደለ አለመሆኑና የተለያዩ ፓርቲዎች በወቅቱ መደራጀታቸው ለጠላት ኃይል አስቻይ እንደነበረ ታሪኩ ያስታውሳል። የኩነቱ ተሳታፊዎች እንደሚያስረዱት የዚያድ ባሬ ጦር እጅግ ዘመናዊ መሳሪያ ከመታጠቁም ባሻገር በርካታ ተዋጊዎች አሰማርቶም ነበር። ዘመናዊ መሳሪያዎች በሶማሊያ እጆች ነበሩ። አውቶማቲክ ክላሽንኮቭ ጠመንጃዎች፣ ታንኮቹ፣ አውሮፕላኖቹ፣ በርካታ የዘመናዊ ትጥቆች ሶማሊያ የታጠቀቻቸው ከነሱ ነበር። ከምስራቁም ዓለም ነው የታጠቀችው፣ ከሌላውም ዓለም የታጠቀቻቸው በርካታ የዘመናዊ ትጥቆች የፖለቲካውንም ዓለም ያጋደለበትና ወደ ሶማሌ ድጋፍ የሆነበትን ነገር ተመልክተናል። በዛ ጦርነት ውስጥና ወይም በዛ ዘመን የፖለቲካ አስተሳሰብ ውስጥ ማለት ነውና ያን ቅኝት ሁሉ ነው የሰበረው። እንግዲህ ያን ቅኝት ሰብሮ እንደገና ተመልሰው ከኛ ጋር እንዲቆሙ ያደረጋቸው የድል ማንነት የተገኘበት ይሄ ምንድነው? አሸናፊ ስትሆን ምንድነው በነጮቹ ሐሳቤ ታግለህ ማሸነፍ ካልቻልክ ከአሸናፊው ኃይል ጋር አብረህ ተደምረህ አንድ ሁሉ የሚል አስተሳሰብ አላቸውና በዛን ጊዜ ኢትዮጵያ እንግዲህ የነበራት የስነ ልቦና ዝግጅት የጀግንነት የወኔ ጉዳይ እንጂ የመሳሪያ እንዳልነበር ያሳየች በመሆኗ ያንን ሁሉ የፖለቲካ አስተሳሰብ የቀየረችበትና የፖለቲካ እሳቤውንም አብዛኛውን ካቴጎሪ ባላንስ እንዲሰራ ያደረገችበት የድል ቋያ ነው ያ ጦርነትና
በዛ ልክ እውነት ነው ሶሻሊስቱ ዓለም ሰፖርት ያደርጋት ነበር። ዘመናዊ ትጥቅ የሚያገኘችው ከዛ እንደነበር ሁላችንም የምናስታውሰው ጉዳይ ነው። ሶማሊያ ለወደፊቱም የሆነ ግሬት ሶማሊያ የሚባል አጀንዳ አላቸው። ይሳካ ሌላ ጉዳይ ነው። የመረጃ ክፍተት የለም በመንግስት በኩል የአቅም ማለት ነው የነበረው እንጂ ውጊያው እኮ ሁለተኛ ጊዜ ነው። ነገርኩህ በ1956 ውጊያ ከፍቶ ነበር፣ ተሸንፎ ነው የተመለሱት። አሁን ሌላኛው ውጊያ ነው። ለምንድን ነው አሁን ወረድ እስከ ድሬዳዋ ደርሰው ነበር አልፎ ሰዓት አካባቢ። የካራ ማራ ድል በበርካታ ኢትዮጵያውያን ዘንድ የአድዋ ተከታይ ተደርጎም የሚወሰድ ነው። በትላንትናው ዕለት አመሻሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትልቁን ንግግር ያሰሙበት የኮንግረስ ስብሰባ ከፍተኛ ተቃውሞን ያስተናገደ ሆኗል። በዲሞክራት ተቀናቃኞቻቸው ሲጮህባቸው የነበሩት ትራምፕ አውሮፓ ከዋሽንግተን በተለየ መልኩ ለዩክሬን ድጋፍ ከሚያወጣው ገንዘብ ይልቅ የሩሲያ ነዳጅ ለመግዛት የላቀ ገንዘብ እያወጣ ነው ሲሉ ያሰሙት ንግግር ብዙዎች ከእውነት የራቀ ነው ሲሉ ተችተውታል። ፕሬዝዳንቱ ከፕሬዝዳንት ዘለንስኪ ደረሰኝ ባለው ደብዳቤ ላይም ኪየቭ ለድርድር ዝግጁ መሆኗን ገልጸውልኛል ብለዋል። ዝርዝር አለን። የዋይት ሃውስን በር በረገጥኩኝ 24 ሰዓት በማይሞላ ጊዜ ምን ያህል ሰዎች እንደተገደሉበት እስካሁን ለዓለም ስጉር የሆነበትን አውዳሚውን የሩሲያ ዩክሬን ጦርነት አስቆመዋለሁ ሲል የተደመጡት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ቃላቸውን በወቅቱ ባይጠብቁም ጦርነቱን ለመቋጨት የተቃረቡ ይመስላሉ። ፕሬዚዳንቱ በትላንትናው ዕለት አመሻሽ በጋራ የምክር ቤቱ ስብሰባ ወይም ኮንግረሱ ላይ ባደረጉት ንግግር ዩክሬን ወደ ድርድር ጠረጴዛ ለመምጣት ዝግጁ መሆኗን የሚገልጽ ጠቃሚ ደብዳቤ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደደረሳቸው አስታውቀዋል። ለ100 ደቂቃዎች ያህል በመዝለቅ በኮንግረስ ታሪክ ረጅሙ በመባል ሪከርድ የሰበረው የትላንቱ የፕሬዝዳንቱ ንግግር የኢለን መስክ ከሕግ ያለፈ ጣልቃ ገብነት ለከት ይበጅለት፣ ፕሬዝዳንቱ የሚያወሩት ውሸት ነው በሚሉና በሌሎችም የዲሞክራት ተመራጮች የተቃውሞ ድምፅና በውጥረት ድባብ የታጀበ ሆኖ ተስተውሏል። በስብሰባው ላይ ከነበሩት አነጋጋሪ ክስተቶች መካከልም አንድ የቴክሳስ የዴሞክራት ፓርቲ ተመራጭ ትራምፕን በተደጋጋሚ በማቋረጣቸው በጸጥታ ኃይሎች ከአዳራሹ እንዲወጡ የተደረጉበት ሁኔታ በትራምፕ ዳግመኛ ስልጣን ዘመን የፓርቲዎቹ የሀሳብ ልዩነት ከተለመደው እጅግ ሰፊ የሚባል ደረጃ ላይ እንደደረሰ ማሳያ ሆኗል እየተባለ ነው። ዶናልድ ትራምፕ የዩክሬን ጦርነት በተመለከተ ያሰሙት ንግግርም የዓለምን መገናኛ ብዙሃን ትኩረት ከሳበ ጉዳዮች መካከል ዋነኛው ነበር። ከሁለተኛው ዓለም ጦርነት በኋላ በአውሮፓ ምድር እጅግ አውዳሚ ጦርነት ስለመሆኑ የሚነገርለትን የሩሲያና የዩክሬን ጦርነት ለመቋጨት መፍትሄ ሳፈላልግ እንቅልፍ እያጣሁ ነው ያሉት ትራምፕ ነገር ግን የአውሮፓ ሀገራት የዩክሬን መከላከያ አቅም ለማጠናከር ካወጡት በላይ የሩሲያን ጋዝ ለመግዛት ከፍተኛ ገንዘብ ወጪ ማድረጋቸው የሚያበሳጭና እኩል እየተራመድን አለመሆናችንን ያሳያል ሲሉ በአውሮፓውያን ላይ እንደተለመደው የወቀሳ ዶፍ አዝንበዋል። 2,000 people are being killed every single week. More than that. በእያንዳንዱ ሳምንት ከ2000 ሰዎች በላይ ይገደላሉ። የሩሲያ አፍላ ወጣቶች እያለቁ ነው። የዩክሬን አፍላ ወጣቶችም በተመሳሳይ መልኩ እየሞቱ ነው። ይህንን ማቆም እፈልጋለሁ። አውሮፓ በሚያሳዝን ሁኔታ ዩክሬንን ለመጠበቅ ካወጡት ገንዘብ በላይ የሩሲያን ነዳጅና ጋዝ ለመግዛት አውጥተዋል። እኛ ግን ዩክሬንን ለመርዳት ምናልባት $350 ቢሊዮን የሚጠጋ ገንዘብ አውጥተናል። እነሱ ግን ያወጡት $100 ቢሊዮን አይሞላም። $100 billion. What a difference that is. ይሁንና ጁሊያን ባርነስ የተባለ የኒውዮርክ ታይምስ ተንታኝ እንደሚለው ትራምፕ አሜሪካ ለዩክሬን ሰጥታለች የሚሉትን የገንዘብ ድጋፍ እጅግ አጋኖ አቅርበዋል በማለት ተችቷል። ተንታኙ ትችቱን በመረጃ ሲያስደግፍም እንደ አውሮፓውያን አቆጣጠር ከ2002 አንስቶ አሜሪካ ለዩክሬን ያደረገችው ድጋፍ $182 ቢሊዮን የሚገመት ነው ሲል የፔንታጎንን መረጃ ዋቢ በማድረግ ጽፏል። የኢነርጂና ንጹህ አየር ጥናት ማዕከል ሪፖርት ዋቢ በማድረግም የአውሮፓ ሀገራት የሩሲያ ነዳጅ ግዢ ወጪና ለዩክሬን ያደረጉት ድጋፍ ንጽጽር ከእውነታው ጋር የተራራቀ መሆኑን ገልጸዋል። እንደ ማዕከሉ መረጃ ከሆነ ባለፈው ዓመት አውሮፓ የሩሲያ ነዳጅ ለማስገባት $22 ቢሊዮን ወጪ ያደረገ ሲሆን በዓለም ኢኮኖሚ ላይ ትኩረቱን የሚያደርገው የኪየል ተቋም ደግሞ የአውሮፓ ህብረት ባለፈው ዓመት ለዩክሬን $20 ቢሊዮን ድጋፍ አድርጓል ብሏል። ሊያውም ቁጥሩ ሀገራቱ በተናጠል ለኪየቭ ያደረጉትን ድጋፍ ሲያካትት ማለት ነው። ታዲያ ቁጥራዊ መረጃዎች
ይህን እያሳዩ ትራምፕ ንጽጽሩን እያጋነኑ የሰላው ቀሳ የሚያቀርቡት የቀድሞውን የባይደን አስተዳደር ለመዝለፍ ነው የሚሉት ተንታኞች ዋሽንግተን ለዩክሬን የምታደርገው ድጋፍ እንዲቋረጥ ያሳለፉት ውሳኔ ይበልጥ ድጋፍ እንዲያገኝ ለማስቻል መሆኑን ያነሳሉ። ትራምፕ በበርካታ ጉዳዮች ላይ ካሰሙት ንግግር መካከል ለእውነት የቀረበ ነው በተባለለት የዩክሬን ጦርነት ጉዳይም ዩክሬንም ሆነች ሩሲያ በድርድር ጠረጴዛ ላይ ለመቀመጥ ዝግጁ መሆናቸውን ከሁለቱም ተፋናሚ ወገኖች ተረድተናል ሲሉ ተደምጠዋል። ነገር ግን ምንም እንኳን ዩክሬን በዋሽንግተን ጫና ወደ ድርድር ትመጣለች ተብሎ ቢጠበቅም የዩክሬን ከተሞችን በሚሳኤል መደብደቧን ያላቋረጠችው ሩሲያ እንደ ከዚህ ቀደም ሁሉ ለድርድር በር ክፍት ነው ከማለት በዘለለ እውነተኛና ተጨባጭ የሰላም ውይይቶች እንዲጀምሩ ቁርጠኛ ትሆናለች የሚለው ጉዳይ አጠያያቂ ነው። Earlier today I received an important letter from President Zelensky of Ukraine. በዛሬው ዕለት ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ወሳኝ ደብዳቤ ደርሶኛል። ዜሌንስኪ በላከልኝ ደብዳቤ በተቻለው ፍጥነት ሁሉ ዩክሬን ወደ ድርድር ጠረጴዛውን ለመምጣትና ዘላቂ መፍትሄ ለማፈላለግ ዝግጁ መሆኗን ገልጾልኛል። ከዚህ ባለፈ ዋሽንግተን ያቀረበችውን የማዕድን ውል ስምምነት ለመፈረምም ተስማምቷል። በተመሳሳይ ሁኔታ ከሩሲያም ጋር ውይይቶችን እየቀጠልን ሲሆን ለሰላም ድርድር ዝግጁ መሆናቸውን የሚያሳዩ ጠንካራ ምልክቶችን እያየን ነው። ይህ ቆንጆ አይደለም ታዲያ? ሩሲያ እስካሁን የፕሬዚዳንቱን ንግግር ተከትሎ ምንም አይነት ይፋዊ ምላሽ አልሰጠችም። ይሁንና ፕሬዚዳንት ትራምፕ ያላቸው መልካም ተስፋ ቢገልጹም መፍትሄ ለማምጣት እጅግ ውስብስብና አስቸጋሪ የሆነው የሩሲያና የዩክሬን ጉዳይ የሰላም ውይይቱም በቀላሉ ይሳካል ተብሎ እንደማይጠበቅ እየተነገረ ይገኛል። ዶናልድ ትራምፕ ጋዛን መልሶ ለመገንባት ያቀረቡትን ሀሳብ በጽኑ የተቃወሙት የአረብ ሊግ አባል ሀገራት የጋዛን የመልሶ ግንባታ እቅድ ይፋ አድርገዋል። 3 ምዕራፎች እንዳሉት በተነገረው በዚህ እቅድ በጋዛ 400,000 ቋሚ መኖሪያ ቤቶች እንዲገነቡ እንደሚያስችል ተነግሯል። ይሁን እንጂ ወደ ጋዛ እርዳታ እንዳይገባ ያገደችው እስራኤል ሀሳቡን እንደማትቀበለው ገልጻለች። አልታየ ኪዳኔ ዝርዝር አለው። መቋጫ ባላገኘው የእስራኤልና ሐማስ ጦርነት ከተኩስ አቁም ስምምነት በኋላም ግጭቱ ሊያገረሽ ይችላል በሚል እየተሰጋ ባለበት ጊዜ እስራኤል ሐማስን ለተኩስ አቁም ቁርጠኝነት የለውም በማለት እየከሰሰች በመጣችበትም እና ትላንት በጋዛ ጥቃት በፈጸመችበት ቅጽበት የዶናልድ ትራምፕን የጋዛ መልሶ ግንባታ እቅድ በጽኑ የተቃወሙ የአረብ ሊግ አባል ሀገራት የጋዛ መልሶ ግንባታ እቅድን በራሳቸው ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ጋዛን በቁጥጥሯ ስር በማድረግ 2.2 ሚሊዮን ገደማ ፍልስጤማውያን ነዋሪዎችን ወደ ሌላ ሀገር በማዛወር የመካከለኛው ምስራቅ ውብ ከባቢን እንገነባለን፣ ለነዋሪዎቹም ለቀጠናውም ሰላምን እናወርዳለን በማለት ያቀረቡት የመልሶ ማቋቋም ሀሳብ የአረቡን ዓለም አስቆጥቷል። ዶናልድ ትራምፕ ለ16 ወራት በዘለቀው የእስራኤልና ሐማስ ጦርነት የወደመችው ጋዛ እንደምትጸዳና መልሳ እንደምትገነባ በጋዛ ያሉ ፍልስጤማውያንን እንደ ግብፅና ጆርዳን ባሉ የአረብ ሀገራት እንዲያስጠልሉ ግፊት እያደረጉ ነበር። ይሁን እንጂ የአረብ ሀገራት ፍልስጤማውያን ከመኖሪያ ቀያቸው ተፈናቅለው መሄድ የለባቸውም፣ የመልሶ ግንባታው መደረግ ያለበት ፍልስጤማውያንን ባገለለ መንገድ መሆን የለበትም ሲሉ በመተቸት ሀሳቡ ቅቡልነት የሌለው እንደሆነ ገልጸዋል። ይህንን ተከትሎም የትራምፕን እቅድ ሲያወግዙ የቆዩት የአረብ ሊግ አባል ሀገራት በትላንትናው ዕለት በግብፅ ካይሮ ሲሰበሰቡ ጋዛን መልሶ ለማቋቋም የሚያስችል የ53 ቢሊዮን ዶላር እቅድ ይፋ ማድረጋቸው ተሰምቷል። እቅዱ የትራምፕ አስተዳደር ላቀረበው ሀሳብ እንደ አማራጭ እንደቀረበና 5 ዓመታትን ሊወስድ እንደሚችልም ተገምቷል። ግብፅ ባቀረበችው ባለ 91 ገጾች የጋዛ መልሶ ማቋቋሚያ የእቅድ ሰነድ 3 ምዕራፎች ያሉት ሲሆን የመጀመሪያው 6 ወራት የማገገሚያ ምዕራፍ እንደሆነና በጦርነቱ የወደሙ ፍርስራሾችን በማንሳት 200,000 ጊዜያዊ መኖሪያ ቤቶች እንዲገነቡ የሚያስችል እንደሆነ ተገልጿል። የመጀመሪያው ምዕራፍ በእቅዱ መሰረት የሚሰራ ከሆነ በቀጣዮቹ ዓመታት ውስጥ 400,000 መኖሪያ ቤቶች በቋሚነት በጋዛ እንዲገነቡ እንደታቀደ ተነግሯል። በዚህ እቅድ መሰረትም በፈረንጆቹ 2030 እቅዱ የሚሰምር ከሆነ የአዳዲስ ቤቶች ግንባታን ጨምሮ የአውሮፕላን ማረፊያ፣ የኢንዱስትሪ ዞኖች፣ ሆቴሎችና መናፈሻ ፓርኮች እንዲገነቡ የሚያስችል እንደሆነ ታምኖበታል። ቀጣዮቹ 2 ምዕራፎች ከ4 እስከ 5 ዓመት የሚደርስ ጊዜ ውስጥ ሊተገበር እንደሚችሉ ሲነገር ዓላማው ጋዛን መልሶ ለመገንባት በቀጠናው ሰላምና መረጋጋትን ማስፈን እንዲሁም የፍልስጤም አስተዳደርን ማዋቀር ዓላማ እንዳደረገ ተሰምተዋል። የአረብ ሊግ ዋና ጸሐፊ አቡል ጌቲ በስብሰባው ላይ እንዳሉት ዶናልድ ትራምፕ የጋዛ ነዋሪዎችን በሌላ ቦታ በማስፈር ያቀረቡትን የመልሶ ማቋቋም እቅድ ያወገዙ ሲሆን
አሜሪካ በጋዛ ለማድረግ ያቀደችው እቅድ ህገወጥ ነው፣ ይህንን መቀበል አንችልም፣ ፍልስጤማውያን በመሬታቸው ላይ የመኖር መብት አላቸው ሲሉ ገልጸዋል። በእቅዱ መሰረት ግብጽ ከፍልስጤማውያን ጋር በመተባበር የእስራኤልና የጋዛ ጦርነት በሰላም ከተቋጨ በኋላ ጋዛን ለማስተዳደር ነፃና ባለሙያ የሆኑ የፍልስጤም ዜጎችን ያካተተ ኮሚቴ እንደሚቋቋም ሲገለጽ ኮሚቴው በፍልስጤም አስተዳደር የሰብአዊ እርዳታን የመቆጣጠርና የጋዛ ሰርጥ ጉዳዮችን ለተወሰነ ጊዜ የመቆጣጠር ኃላፊነት እንደሚጣልበት ተገልጿል። እስራኤል በውጭ ጉዳይ ሚኒስትሯ በኩል ለአረብ ሀገራት እቅድ በሰጠችው ምላሽ የአረብ ሀገራት ያለፉትን ዓመታት የግጭት መንስኤዎች በመረዳት በቀጠናው ለፊተኞቹ ጊዜያት መረጋጋትና ደህንነት እንዲፈጠር መተባበር አለባቸው ስትል ተናግራለች። እስራኤል አሁንም ቢሆን የዶናልድ ትራምፕን የጋዛ እቅድ በሙሉ ልቧ እንደምትደግፍ ገልጻለች። የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ የእስራኤል ምላሽ ተቀባይነት የለውም ስትል የኔታንያሁ መንግስት በጋዛ የመልሶ ማቋቋም ጉዳይ የያዙትን አቋም ግትር ሲሉ ገልጸውታል። አብደላቲ የፍልስጤም ነፃ መንግስት ከሌለ በቀጠናው ሰላም ሊታይ አይችልም፣ አንድም ሀገር ያለውን የራሱን እቅድ በዓለም አቀፉ ማህበረሰብ ላይ እንዲጫን መፈቀድ የለበትም ሲሉም ሐሳቡን ተቃውመዋል። ዋሽንግተን ትራምፕ ለጋዛ ባወጡት እቅድ ዙሪያ አቋሟን እንዳልቀየረችና ነገር ግን ከቀጠናዊ አጋሮች ጋር ትብብር እንደሚደረግ የአሜሪካ የብሔራዊ ደህንነት ምክር ቤት ቃል አቀባይ የሆኑት ብሪያን ሂውዝ ተናግረዋል። ትራምፕ ያቀረቡት ሐሳብ ይህ ጉዳይ ወደ ሌላ ቀውስ ከመሸጋገሩ በፊት ሰላም እንዲመጣ አስተዋጽኦ ለማድረግ ያለመ ነው። የቀጠናው ሀገራት ወደ ጠረጴዛ እንዲመጡ እንዳደረጋቸውም ግልጽ ነው። ይህም በበጎ የሚታይ ነው ሲሉ ቃል አቀባዩ ገልጸዋል። ከሐማስ ውጪ ከቀጠናው ሀገራት ጋር እንተባበራለን ያሉት ቃል አቀባዩ ነገር ግን ፕሬዚዳንት ትራምፕ ሐማስ ጋዛን ማስተዳደር መቀጠል እንደማይችል ጽኑ አቋም እንዳላቸው ገልጸዋል። አሁን ደግሞ ወደ አጫጭር መረጃዎቻችን አልፋለን። ውሳኔዎች ከመተላለፋቸው አስቀድሞ ውይይት ማድረግ እንደሚያስፈልግ የሲቪል ማህበረሰብ ድርጅቶች ምክር ቤት ገለጸ። ምክር ቤቱ ታግደው የነበሩ የሲቪል ማህበረሰብ ድርጅቶች እገዳው እንዲነሳላቸው መደረጉን ተከትሎ ከሲቪል ማህበረሰብ ድርጅቶች ባለስልጣን አመራሮች ጋር ውይይት ያደረገ ሲሆን በውይይቱም ላይ የሲቪል ማህበራትን ለማገድ ውሳኔዎች ከመተላለፋቸው አስቀድሞ ትርጉም ያላቸው ውይይቶች መከናወን እንዳለባቸው ገልጿል። የአንድ ሀገር ጥንካሬ የሚለካው በሲቪል ማህበረሰብ ጥንካሬ አማካኝነት እንደመሆኑ መጠን ባለስልጣኑ የሲቪል ማህበረሰብ ድርጅቶችን ጥቅም የማስጠበቅና ለአገሪቱ እድገት የበኩላቸውን አስተዋጽኦ የማድረግ ብቃታቸውን የማረጋገጥ ግዴታ አለባቸው ሲሉ የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን ለሀገሬ ቴሌቪዥን ተናግረዋል። በተጨማሪም የኢትዮጵያ ሰብአዊ መብቶች ኮሚሽን እገዳውን እንዲነሳ ላደረገው ድጋፍም አመስግነው በቀጣይም እንዲህ አይነት ችግሮች እንዳይፈጠሩ የሚያግዝ የትብብር ማዕቀፍ ስምምነት በምክር ቤቱና በባለስልጣኑ መካከል እንደሚፈረም ጠቁመዋል። የከባድ መኪና አሽከርካሪዎች ላይ የሚደርሱ ጉዳቶች አሁንም መቅረት አልቻሉም ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለሀገሬ ቴሌቪዥን አስታወቀም። ማህበሩ ባለፈው ሳምንት የካቲት 21 ቀን 2017 ዓ.ም ሰሌጥ ጭነው ከጎንደር ወደ ባህር ዳር ከተማ ሲያመሩ የነበሩት 6 ተሳቢ ተሽከርካሪዎች በአዲስ ዘመን ከተማ አቅራቢያ መቃጠላቸውን ገልጸዋል። የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ በኢትዮጵያ በሁሉም አካባቢዎች ያለው የከባድ መኪና አሽከርካሪ ሹፌሮች ችግር እየጨመረ መምጣቱን ገልጸዋል። አቶ ሰለሞን አክለውም የሚታገቱ የሚደበደቡና የሚዘረፉ ሹፌሮች ቁጥር ቀላል የሚባል አይደለም ብለዋል። መንግስት በአንዳንድ አካባቢዎች ለሹፌሮች ጥበቃ እያደረገ እንደሆነ የገለጹት አቶ ሰለሞን በተለያዩ አካባቢዎች ላይ ግን ምንም አይነት ጥበቃ እየተደረገ እንዳልሆነ ቅሬታቸውን ለጣቢያችን ተናግረዋል። ስራ ፈጣሪዎች በቀላሉ ብድር ያገኙበታል የተባለ መንሽ የተሰኘ የሞባይል መተግበሪያ ይፋ ተደረገም። በብሩህ ማይንድስ ኮንሰልት የበለጸገው መተግበሪያው ጀማሪ ስራ ፈጣሪዎች፣ አነስተኛና መካከለኛ አምራች ኢንተርፕራይዞች የስራ ማሰለጫ ብድር፣ ወቅታዊ የገበያ መረጃ፣ የባለሙያ ምክርና ስልጠና በቀላሉ ማግኘት የሚችሉበት መሆኑ ተገልጿል። በኢትዮጵያ የመነሻ ካፒታል እጥረት፣ የገበያ መረጃ እጦት፣ የፋይናንስ አገልግሎት አካታች አለመሆንና ጥራት ያለው የንግድ ስራ ምክረ ሀሳብ እንደ ልብ አለመገኘት ለጀማሪ ስራ ፈጣሪዎች ለአነስተኛና መካከለኛ ኢንተርፕራይዞች ፈተናዎች እንደሆኑ ጥናቶች አመላክታሉ። መንሽ የተሰኘው የሞባይል መተግበሪያ ለንግዱ ዘርፍ አከናዋኞች በቀላሉ የገበያ ትስስር ለመፍጠር የሚረዱና ሌሎች አይነተ ብዙ የሆኑ የንግድ ስራ አገልግሎቶችን ቀለል ባለ መንገድ በማቅረብ በዘርፉ የሚስተዋለውን ችግር የሚቀርፍ መፍትሄ ይዞ መምጣቱ ተገልጿል። መተግበሪያውን ከጉግል ፕሌይ ስቶር እና ከአፕ ስቶር ማግኘት እንደሚቻልም ተጠቁሟል።
መተግበሪያው በቅርቡ ወደ ስራ ይገባል የተባለ ሲሆን የብድር አቅርቦቱ በሀገሪቱ ውስጥ ካሉ ባንኮች ጋር በመተባበርም እንደሚቀርብ ተገልጿል። ደቡብ ሱዳን ከፍተኛ ወታደራዊና የሲቪል አመራሮቿን ማሰሯ ተሰማ። የሀገሪቱ ተቀዳሚ ምክትል ፕሬዝዳንት ጽህፈት ቤት እንዳስታወቀው ከታሰሩት ውስጥ ምክትል ኢታማጆር ሹም ይገኙበታል። የደቡብ ሱዳን የነዳጅ ሚኒስትርም ለስር መዳረጋቸው ተዘግቧል። ባለስልጣኖቹ ለመታሰራቸው ሀገሪቱ ከ7 ዓመታት በፊት የደረሰችበትን የሰላም ስምምነት አደጋ ውስጥ ከተውታል በሚል ነው። ከፍተኛ አመራሮቹ ከታሰሩም በኋላ በደቡብ ሱዳን የሚገኘው የሪክ ማቻር መኖሪያ ቤት በወታደሮች ጥበቃ ውስጥ መሆኑንም መገናኛ ብዙሃን ዘግቦታል። በፕሬዝዳንት ሳልቫኪርና ምክትል ፕሬዝዳንት ሪክ ማቻር አማካኝነት በተነሳው ጦርነት ሀገሪቱ በመቶ ሺዎች የሚቆጠሩ ዜጎቿን ያጣች ሲሆን ሁለቱ መሪዎች ከእርስ በርስ ጦርነቱ በኋላ ከስምምነት ደርሰዋል ሲል የዘገበው ሮይተርስ ነው። ቻይና የዜጎቿን ወሊድ ያበረታታል ያለችውን ሕግ ይፋ አደረገች። ሀገሪቱ ላለፉት 3 ተከታታይ ዓመታት የወሊድ ማሽቆልቆል እንደታየባት ተገልጿል። ይፋ በተደረገው ፖሊሲ እድሜያቸው የገፋ ቻይናውያንም ልጅ እንዲወልዱ የሚያበረታታ ነው። መንግስት የሚወልዱ ህጻናትን እንደሚንከባከብላቸውና ነፃ የትምህርት ዕድል እንደሚሰጣቸውም ገልጿል። በቻይና ከወሊድ መቀነስ በተጨማሪ የተጋቢዎች ቁጥርም በእጅጉ ማሽቆልቆል እያሳየ ነው። በአንጻሩ የአዛውንቶች ቁጥርም እየጨመረ እንደሆነ ተመላክቷል። የቻይና መንግስት ይፋ እንዳደረገው ነፍሰ ጡር እናቶችም ቀድሞ ከነበረው የተሻለ ጥቅምና አገልግሎት ያገኛሉ። በፈረንጆቹ 1980 አካባቢ ተግባራዊ ይደረግ የነበረው የአንድ ልጅ ሕግ ያስከተለው ውጤት ዛሬ ድረስ ውጤቱ እየታየ ነው ተብሏል። ይህ የአንድ ልጅ ሕግ ከ10 ዓመታት በፊት የተሰረዘ ቢሆንም ትርጉም ያለው የወሊድ መጠን መጨመር አለመታየቱን የተገለጸው የኢትዮጵያ ንግድ ባንክ በብድር የወለድ ምጣኔ ላይ ያደረገው ጭማሪ በጥቅል ምጣኔ ሀብት ላይ የጎላ ተጽዕኖ የለውም ተብሏል። በአንድ ባንክ ላይ የሚታየው ይህ አይነቱ ጭማሪ በምጣኔ ሀብቱ ላይ ይህ ነው የሚባል ተጽዕኖ ያመጣል የሚል እምነት እንደሌላቸው ያነጋገርናቸው የምጣኔ ሀብት ባለሙያዎች አንስተዋል። ይስሐቅ አበበ ያዘጋጀውን ደምሰው ሽፈራው እንደሚከተል ያቀርበዋል። የኢትዮጵያ ንግድ ባንክ በሰጣቸውና በሚሰጣቸው ብድሮች ላይ የወለድ ጭማሪ ማድረጉን አስታውቋል። አዲሱ የባንኩ የወለድ ተመንም ከፊታችን አርብ የካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ እንደሚደረግም አስታውቋል። የኢትዮጵያ ንግድ ባንክ ይህንን ባሳወቀበት ደብዳቤ ላይ ባንኩ ለቁጠባ ማሰባሰቢያ የሚያወጣው ወጪ ከፍተኛ መሆኑን በመጥቀስ ለሚሰጠው የብድር አገልግሎት የሚያስከፍለው የወለድ መጠን ዝቅተኛ መሆኑን ጠቁሟል። ይህም በባንኩ ዘላቂ ትርፋማነት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን አንስቷል። የኢትዮጵያ ንግድ ባንክ ተግባራዊ ሊያደርገው ከተዘጋጀው የወለድ ጭማሪ ሰነድ ላይ የወጪ ንግድ ዘርፍ ላልሆኑ ለጅምላ የሸቀጦች ንግድ ተበዳሪዎች ሲያስከፍል የነበረውን የ15.5 በመቶ ወለድን ወደ 16.5 በመቶ ከፍ አድርጎታል። ባንኩ በወጪ ንግድ ላይ ለተሰማሩ ተበዳሪዎች ሲያስከፍል የነበረውን 8.5 በመቶ ወለድ ወደ 12 በመቶ አሳድጎታል። የውጭ ምንዛሬ ለባንኩ ለሚያመጡ ግለሰብ ደንበኞችና ተቋማት እንዲሁም የተቋማት ተቀጣሪዎች ይጠይቅ የነበረው የ7 በመቶ ወለድን ከ4 እስከ 6 በመቶ ነጥብ በመጨመር የወለድ ተመኑን ወደ 11.13 በመቶ ከፍ እንዲል በባንኩ ተወስኗል። ባንኩ ለግብርና ዘርፍ ተበዳሪዎች የወለድ ቅናሽን ያደረገ ሲሆን በመንግስት በተሰሩት የጋራ መኖሪያ ቤቶች ላይ ሲከፈል የነበረው የ12 በመቶ ወለድም ባለበት ይቀጥላል ተብሏል። ይህ አይነቱ ጭማሪ በምጣኔ ሀብቱ ላይ ይህ ነው የሚባል ለውጥ ያመጣል የሚል እምነት እንደሌላቸው የሚናገሩት የፋይናንስ ባለሙያው ዶክተር ቴዎድሮስ መኮንን ናቸው። ባንኩ አሁንም ቢሆን የሚሰጠው የወለድ መጠን በሀገሪቱ ካለው የዋጋ ንረት አንጻር ዝቅተኛ መሆኑን በማንሳት ዛሬም መበደር አዋጭና የብድር ፍላጎቱን የሚገድብ እንዳልሆነም ጠቁመዋል። ዋጋዎች የሚጨምሩበት ፍጥነት ይበልጣል ከኢንተረስት ሬቱ። ስለዚህ ምንም ብትበደር የዛሬ ዓመት ያ ገንዘብ ዋጋው ዝቅ ያለ ነው ከተበደርክበት አማውንት ማለት ነው። ስለዚህ መበደሩ አሁን መበደሩ የተሻለ ነው የሚሆነው። ሁልጊዜ ኢንተረስት ሬት እኛ ጋር በጣም ቲዮሪ ላይ እንደተቀመጠው አይደለም። እስከ ዛሬ ድረስ ምንም ኢንተረስት ኖሮ ሁሌ ብድር ይኖራል። አሁን ኳንቲቲ ሊሚት ተደርጓል። ዋናው ትልቁ ኳንቲቲ ሊሚቱ እንጂ ሰው ብድር አሁንም ተበዳሪ ይኖራል። ተበዳሪ ብዙ አልፈልግም ብሎ የሚበደር በሌላ ሀገር ቢሆን ኢንተረስት ከፍ ሲል ላይ አልበደርም ክፍያ ይበዛብኛል ይልና ይተወዋል። እኛ ጋር እንደዛ አይደለም። ኢንፍሌሽኑ ሃይ ስለሆነ ማለት አሁን ላይ የወለድ ጭማሪ የተደረገው በአንድ ባንክ ላይ ብቻ መሆኑን ያነሱት የምጣኔ ሀብት ባለሙያው
የንግድ ባንክ ቀደም ብሎም የመንግስት አበዳሪ መሆኑ በጥቅል ምጣኔ ሀብት ላይ ይህ ነው የሚባል ለውጥ ሊያመጣ እንደማይችል አንስተዋል። ኦቨርኦል ኢንትረስት ሬት ኢንክሪዝ ሳይሆን አንድ ባንክ ነው የጨመረው። ያ ባንክ ተለምዶ ለመንግስት የሚያበድር የነበረ ባንክ ነው። ለመንግስት የሚያበድርበትን አይደለም የጨመረው፣ ለፕራይቬት ሴክተር የሚያበድርበትን የጨመረው። ፕራይቬት ሴክተር ምን ያህል ሼር አለው የሚለው ስቲል ብዙ እንትን አይደለም እና ገና ነው። እንትኑ በክሊር አይደለም ማለት ባጭሩ ሰርቶ እንትን ለማድረግ ቀላል ነገር አይደለም በእኔ እምነት። በፍርድ ቤት ውስጥ በተከሳሽና በከሳሽ መካከል የሚደረጉ ክርክሮች የተለመዱ እንደሆነ ይነገራል። ሰዎች በሌሎች ሰዎች ስራ፣ ትዳር፣ ጓደኝነት እንዲሁም በመሳሰሉት ጉዳዮች ውስጥ ጣልቃ ይገባሉ። እንደ ሁኔታውም ሰላምም ጸብም ሊያመጡ ይችላሉ። ለዛሬው ጠበቃው መቼና ለምን ጣልቃ ገብተን እንደምንከራከር የሚለን አለ። ተከታትለን እንመለስ። ጣልቃ ገብቶ መከራከር ያለበት መቼና እንዴት እንደሆነ ህግ ነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። ጤና ይስጥልን። ሰዎች በሌሎች ሰዎች ስራ፣ ትዳር፣ ጓደኝነትና በመሳሰሉት ጉዳዮች ውስጥ ጣልቃ ይገባሉ። እንደ ሁኔታው ሰላምም ጸብም ሊያመጡ ይችላሉ። ለዛሬው የምናየው በክርክር ውስጥ መቼና ለምን ጣልቃ ገብተው እንደሚከራከሩ ነው። ጣልቃ ለመግባት አቤት የሚል ሶስተኛ ወገን ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ መብትና ጥቅም ያለው መሆኑን ማሳየት ይኖርበታል። ጣልቃ ገብ አመልካቹ በጉዳዩ ላይ መብትና ጥቅም ያለው መሆኑን ብቻ ሳይሆን ጣልቃ ገብቶ ከመከራከሮች በሌላ የክርክር መስመር ገብቶ መብትና ጥቅሙን ማስጠበቅ የማይችል መሆኑን ጭምር መግለጽ ይኖርበታል። በአንድ ክስ ሌሎች ተከራካሪ ወገኖች በክርክር ላይ ባሉበት ጊዜ ማናቸውም ሶስተኛ ወገን በጉዳዩ ያገባኛል የሚል ሲሆን ከፍርድ ውሳኔ በፊት ጣልቃ ገብ ሆኖ ለመከራከር እንደሚችል መገለጹ ለተከራካሪ ወገኖች ጥሩ ዋስትና ነው። በዚህ ክርክር ውስጥ ጣልቃ ልግባ ብሎ የሚያቀርበው ሰው ለጉዳዩ እንግዳ የሆነ ጣልቃ ለመግባት መነሻ የሆነውን ነገር በማንኛውም መንገድ ሰምቶ አቤቱታ የሚያቀርብ ወይም በአንድ የፍትሐ ብሔር ክርክር ተካፋይ ያልነበረ ሰው የክርክሩ ተካፋይ እንዲሆን አቤቱታ የሚያቀርብበት የሙግት ስርዓት ነው። ሶስተኛ ወገን የተባለው ተከራካሪ ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ መብትና ጥቅም ይነካል በማለት የሚቀርብ ሌላ እንግዳ ሰው ስለሆነ ነው። ይህ ማለት ግን ጣልቃ ገብ ተከራካሪ ወገን አንድ ሰው ብቻ በሚጠይቀው ዳኝነት ላይ ጣልቃ ገብቶ አይከራከርም አይባልም። ምሳሌ ስም ለውጥ ላይ በስም ለውጡ ላይ መብትና ጥቅም ይነካል የሚል ሌላ ሰው ጣልቃ ገብቶ ሊከራከር ይችላል። አንድ ሰው በተናጠል ዳኝነት ከተጠየቀበት ጉዳይ ላይ ቢሆን ጣልቃ ገብቶ መከራከር ይችላል። ጣልቃ ገብቼ ልከራከር የሚል ሶስተኛ ወገን ከክሱ ገብቶ ካልተከራከረ መብትና ጥቅሙ የሚነካበት መሆኑንና አዲስ ክስ በማቅረብ መብቱን ማስከበርና ማስጠበቅ የማይችል መሆኑን በሚገባ ማስረዳት ይጠበቅበታል። ይህም ሲባል መብቴ ወይም ጥቅሜ ስለሚጎዳብኝ በማለት ግልጽነት የጎደለው ድፍን ያለ አቤቱታን በማቅረብ ወደ ክርክሩ ሊገባ እንደማይችል ሊታወቅ ይገባል። ጣልቃ ገብ ራሱን የቻለ ክስ ስለሆነ ይኸው ክስ ግልጽ በሆነ አጻጻፍና ጉዳዩን መርምሮ ትክክለኛው ፍርድ ለመስጠት በሚያስችል መልኩ ለፍርድ ቤት ሊቀርብ ይገባል። በከሳሽና በተከሳሽ መካከል ባለው ሙግት ውስጥ ጣልቃ ለመግባት የግራ ቀኙ ክርክር ሊያመጣ የሚችለውን ውጤት በቅርብ ርቀት እየተከታተሉ ባለበት ሁኔታ ውሳኔ ካገኘ በኋላ በሌላ የክርክር መስመር ገብተው መብትና ጥቅሙን ማስከበር ስለማይችሉ ጣልቃ ገብቶ ለመከራከር ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።